ሰላም ውድ ተማሪዎች እንዴት ናችሁ? እንደምቆያችሁ በዛሬው ቪዲዮ የስድስተኛ ክፍል ሳይንስ ምዕራፍ 2 የመጨረሻውን ክፍል ይዤላችሁ ቀርቤያለሁ። እንግዲህ በዛሬው ቪዲዮ ላይ የምናየው በቀን ተቀን እንቅስቃሴያችን ውስጥ የምንጠቀማቸውን ዕቃ የሚመለከት ርዕስ ነው። ያም ቀላል መኪና ይባላል። እንግዲህ ስለ ቀላል መኪኖች ዘርዘር ያለ ሐሳብ በአጭሩ በግልጽ በምስል በታገዘ እንዲሁም በተለያዩ ምሳሌዎች አስታግዤ በሚገባችሁ መልኩ አቀርብላችኋለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። በቀጥታ ወደ ሐሳቡ እንለፍ። እሺ፣ የዛሬው ርዕሳችን እንግዲህ ቀላል መኪናን የተመለከተ ነው። ያ ማለት በእንግሊዝኛው አጠራር ሲምፕል ማሽን ይባላል ማለት ነው። ዋት ኢዝ ሲምፕል ማሽን ወይም ቀላል መኪና ስንል ምንድን ነው? እንግዲህ እዚህ ላይ ብዙ ጊዜ ጥያቄ ላይ ከሚጠይቋችሁ ጥያቄዎች ውስጥ ይህን በተመለከተ እዚህ ጋር የተጠቀሱ ነጥቦችን ነው። ስለዚህ እዚህ ጋር ያለው ኖት በአጭሩ ስለ ቀላል ማሽን ጠቅለል ያለ ሐሳብ ነው እዚህ ጋር ይቀርብላችሁ። ስለዚህ እያንዳንዱ ነጥብ እናንተም ቀስ ብላችሁ ማየት ትችላላችሁ። እኔም እያስረዳው በደንብ እንድትከታተሉኝ እጠይቃችኋለሁ። እንጀምር። ቀላል መኪና ማለት ምን ማለት ነው? ሲምፕል ማሽን ስንል ምን እያልን ነው? ቀላል መኪና ማለት እንግዲህ ትርጓሜውን በምናይበት ሰዓት ላይ ቀላል መኪና ማለት ምንድን ነው? ኃይልን በማጎልበት ኃይልን ምን ባለማድረግ በማጎልበት እና ጉልበትን በመቆጠብ ስራን በቀላሉና በፍጥነት ለመስራት የሚያስችል መሳሪያ ነው። እቺ ናት በቃ ወሳኝ ነጥቧ ማለት ነው። እዚህ ጋር ግን እንድትገነዘቡ የምፈልገው ቀላል መኪና ማለት ኃይልን በማጎልበት አለን። ኃይልን ያጎለብታል፣ እንዲሁም ጉልበትን በመቆጠብ ጉልበትን ይቆጥባል እንጂ እዚህ ጋር ያለውን ትርጓሜ ተመልከቱ። ቀላል መኪናዎች ኃይልን ያጎለብታሉ፣ ጉልበትን ይቆጥባሉ እንጂ ቀላል መኪናዎች ጉልበትን አይፈጥሩም ማለት ነው። እቺ በተለያየ መልኩ ልትጠየቅ ትችላለች። ምክንያቱም ቀላል መኪና የሚለውን ጽንሰ ሐሳብ ገብቷቸዋል አልገባቸውም የሚለውን ለማወቅ ከሚጥሩበት ጥያቄ አንዱ ይሄ ነው። ቀላል መኪኖች ጉልበትን ይፈጥራሉ ወይ? አይፈጥሩም በፍጹም። ያ ማለት የሌለን ጉልበት አምጥተው አይደለም ያንን ስራ ሊሰሩልን የሚችሉት፣ ነገር ግን ያለውን ጉልበት በመቆጠብ ነው። በቀላሉ ጉልበትን በመቆጠብ እና በማጉልበት በቀላሉና በፍጥነት ስራን እንድንሰራ ነው እንጂ የሚያስችሉን የሌለን ኃይል ወይም የሌለን ጉልበት ፈጥረው አይደለም ማለት ነው። ስለዚህ ቀላል መኪናዎች ጉልበትን አይፈጥሩም። ፈተና ላይ ከሚከተሉት ውስጥ ትክክል የሆነው ስለ ቀላል መኪና የትኛው ነው ወይም ሐሰት የሆነው የትኛው ነው ይላቸዋል። ቀላል መኪኖች ጉልበትን ይፈጥራሉ፣ እነዚህ ቀላል መኪኖች ጉልበትን አይፈጥሩም እያሉ ሊጠይቋችሁ ይችላሉ። ስለዚህ ይህችን መረዳት ወሳኝ ነጥብ ናት ማለት ነው። ስለዚህ ቀላል መኪኖች ጉልበትን አይፈጥሩም፣ ነገር ግን ያለንን ጉልበት ምን ያደርጋሉ? በብቃት እንድንጠቀምበት ይረዱናል ማለት ነው። ስለዚህ እዚህ ጋር መያዝ ያለባችሁ ይህችን ናት ማለት ነው። ስለዚህ ምንድን ነው ጥቅሙ ስንል የመጀመሪያው በቀላሉና በፍጥነት ስራን እንድንሰራ ማስቻል፣ 2 ጉልበትን መቆጠብ። በቃ ይሄ ነው ማለት ነው ቀላል መኪና ስንል። ስለዚህ አንድ ቀላል መኪና ታዲያ ስራ ሰራ የሚባለው መቼ ነው? አንድ ቀላል መኪና ስራ ሰራ የሚባለው መቼ ነው? እችም ሌላኛው ወሳኝ ነጥብ ናት ማለት ነው። ስለዚህ አንድ መኪና ወይም አንድ ቀላል መኪና ስራ ሰራ ማለት የሚቻለው አንድን ነገር ወይም አንድን መጠነ ቁስ ወደ ላይ ሲያነሳ አይደል? ወደ ላይ ስናነሳ ምን እንጠቀማለን? ጉልበት ይኖረዋል አይደለ? ስለዚህ ይሄ ሁለተኛስ የተወሰነ ርቀት ሲያንቀሳቅሰው ማለት ነው። ስለዚህ እዚህ ጋር ያለን ድንጋይ ከፍ ባረገው ብሸከመው ይሄ ወደ ላይ ያነሳሁት ነው አይደለ? ተሸክሜው ደግሞ የሆነ እርምጃ ቢሄድ ምን ሆነ ማለት ነው? እኔ ራሴ ስራን ሰራው ማለት ነው አይደለ? ስራን ሰራው። ስለዚህ ልክ እንደዚህ ማሽኑም ወይም ቀላል መኪኖች ስራ ሰሩ የሚባለው ልክ እንደዚሁ ወደ ላይ ያንን ነገር መጠነቁስ ያለውን ነገር ሲያነሱ ወይም የተወሰነ ርቀት ሲያንቀሳቅሱ፣ ይሄ እንግዲህ አንድ ስራ ተሰራ የሚባለው እነዚህ ሁለት ነገሮች ሲሟሉ ነው ማለት ነው። እነዚህም ወሳኝ ነጥቦች ናቸው። እነዚህን ትይዛላችሁ። ስለዚህ ስለ ቀላል መኪኖች እንግዲህ ሁልጊዜ በቤታችን ውስጥ የምንጠቀማቸው በትምህርት ቤታችን ውስጥ የምንጠቀማቸው ነገሮች ናቸው ቀላል መኪና እያለን ያለ ነው ማለት ነው። ስለዚህ እነሱም እነማን ናቸው ስንል ለምሳሌ በቤታችን ውስጥ ቢላዋ እንጠቀማለን፣ መቀስ እንጠቀማለን፣ መድሁሻ፣ ዶማ፣ ሚስማር የመሳሰሉትን መሳሪያዎች በሙሉ እነዚህ እንጠቀማቸዋለን። እነዚህ ሁሉ ቤታችን ውስጥ የምንጠቀማቸው አብዛኞቹ ምን ይባላሉ? ቀላል መኪኖች ይባላሉ። ምንድነው አገልግሎታቸው? በቀላሉና በፍጥነት ጉልበትን በመቆጠብ ስራን መስራት እንድንችል ነው ማለት ነው። በቃ የቀላል መኪና ትርጓሜው ይህን ይመስላል ማለት ነው። መሰረታዊ ጽንሰ ሐሳቡ። ሁለተኛው በዚህ ቪዲዮ ላይ የምናየው 6ቱን የቀላል መኪና አይነቶች ነው።
በደንብ እዚህ ጋር አስተውሉ። ስለዚህ ቀላል መኪናዎች አይነቶች፣ የቀላል መኪና አይነቶች ማለት ነው። የስድስቱ ቀላል መኪና አይነቶች የሚባሉት እንግዲህ ቀላል መኪናዎች በስድስት ዋና ዋና ክፍሎች የሚከፈሉት ማለት ነው። እንዳትረሱ። በስንት ይከፈላል ሊላችሁ ይችላል። ስድስት ናቸው፣ ዋና ዋና ክፍሎች ናቸው እነዚህ ዋና ዋና ክፍሎች ውስጥ በጣም ብዙ ምሳሌዎች መጥቀስ ይቻላል። አጠቃላይ ቀላል መኪና ስንል ስድስት ናቸው በቁጥር ማለት አይደለም። የቀላል መኪና ክፍሎች ናቸው እነዚህ ማለት ነው። ለምሳሌ አንደኛው ዘንባይ ወለል አለን አይደለ? ዘንባይ ወለል ውስጥ ሊጠቀሱ የሚችሉ መሳሪያዎች በጣም ብዙ ሊኖሩ ይችላሉ፣ ወይም ቀላል መኪና ምሳሌዎች ማለት ነው። ስለዚህ ምንድን ነው የመጀመሪያው ዘንባይ ወለል ነው። እንግዲህ አንድ የምትጠይቁት ምንድን ነው? አንድ የቀላል መኪናውን አይነት ይነግራችሁና ጥቅሙን ሊጠይቃችሁ ይችላል። ወይም ምሳሌውን ይጠቅስና ይህ የምን የቀላል መኪና ምሳሌ ነው ሊላችሁ ይችላል። ከሚከተሉት ውስጥ የዘንባይ ወለል ምሳሌ ሆኖ የትኛው ነው ሊል ይችላል። በእነዚህ በሶስት ፎርም ሊጠይቃችሁ ይችላል። ስለዚህ እናንተ እያንዳንዱ ነጥብ ማወቅ አለባችሁ። እንግዲህ ዘንባይ ወለል ስንል ምንድን ነው አገልግሎቱ? በዋናነት ኢንክላይንድ ፕሌን የምንለው ነው። ከፍታ ያላቸው ቦታዎች ላይ ከፍ ያሉ ነገሮች ላይ ማለት ነው። ከፍታ ያላቸው ቦታዎች ላይ ከባድ ነገሮችን በቀላሉ ለመጫን ወይም ለማውጣት ወይም ለመስቀል ማለት ነው። ለመስቀል ወይም ለማውጣት የሚያገለግል ጋደል ያለ ወለል ነው ዘንባይ የተባለው። ዘንበል ያለ ማለት ነው። ለምሳሌ ይሄ ዘንባይ አይደለም አይደል? ቀጥ ያለ መስመር ነው። ዘንባይ ሲባል ልክ እንደዚህ ወይም እንደዚህ ሊሆን ይችላል። ያዘለበነ አይደል? ጋደል ያለ ማለት ነው። ስለዚህ ዘንባይ ወለል ማለት መሬት ነው። ስለዚህ በዘንባይ ወለል ማለት ነው። ይሄ ምንድነው? ከፍ ያለ ቦታዎች ላይ አንድ ነገር ለመስቀል ለማውጣት የምንጠቀምበት ነው ማለት ነው። ምሳሌ እንጥቀስ እዚህ ጋር። ምሳሌ ፎቅ ላይ ለመውጣት የምንጠቀምበት ደረጃ ምንድነው? ዘንባይ ወለል ነው አይደለ? ፎቅ ላይ ለመውጣት የምንጠቀምበት አንደኛ ፎቅ ላይ ቀጥ ብለን መውጣት ስለማንችል ምን ይሆናል? ስለዚህ ዘንበል ያለ ደረጃ ይኖረዋል አይደል? ከዛስ እዚህ ጋር እነዚህ ዘንበል ያለ እንጂ ቀጥ ያለ ሳይሆን ዘንበል ያለ ማለት ነው። ያዘነበለ ደረጃ ነው ማለት ነው። እንደዚህ አይደለ? ስለዚህ ደረጃ ሲሆን እንደዚህ ያለ ነው የሚለው ዘንበል ያለ ደረጃ ማለት ነው። እዚህ ጋር እንወጣለን፣ እዚህ ጋር እያልን እንሄዳለን። ስለዚህ እነዚህ አሁን ፎቅ ለመውጣት የምንጠቀምበት ደረጃ ምን ውስጥ የሚመደብ ነው? ዘንባይ ወለል ውስጥ ነው። ሁለተኛ መኪና ላይ ዕቃ ለመጫን የምንጠቀምበት ጣውላ ራሱ መኪናው ላይ ጣውላውን እስከ መሬት እናስተኛውና ከዛን እሱ ላይ ምን እንሆናለን? በቀላሉ መውጣት መውረድ እንድንችል ያስችለናል ማለት ነው። ምሳሌዎች እንመልከት በምስል። ለምሳሌ እዚህ ጋር የተዘረዘሩትን እዩ። ይሄ ኢንክላይንድ ፕሌን የሚባሉት ምሳሌዎች ብዙ ናቸው እዚህ ውስጥ አይደለ? አንደኛው ለምሳሌ እዩ፣ ይሄንን እዩ። አሁን ይሄን ከምን ጋር ማየት ይችላላችሁ? እዚህ ጋር ዕቃ ወለል አለ አይደለ? ይሄ ወለሉ ነው። ይሄ ወለል ነው። እዚህ ጋር ወለል አለ። እዚህ ወለል ላይ ምን አለ? ይሄ ነገር አለ። ለምሳሌ ከበድ ያለ ድንጋይ ነው ብለን እናስብ። ይሄን ድንጋይ እዚህ ድረስ ለማውጣት ተሸክመን መውጣት አንችልም አይደለ? አንችልም። በቃ ይሄንን ተሸክሞ እዚህ ላይ መውጣት አንችልም። ስለዚህ ምን እናደርጋለን? ይሄንን ድንጋይ አያችሁ በገመድ አሰሩትና ከዛ በኋላስ ጎተቱት ማለት ነው። ምን ላይ ነው የጎተቱት? ዘንባይ ወለሉ ይኸውና፣ ያዘነበለ ማለት ነው። እዚህ ጋር ጋደል ያለ ምን አለ? ይሄ ጣውላም ሊሆን ይችላል፣ ማውጫ ማንኛውም አገልግሎት እንደ ዘንባይ ሆኖ ሊያገለግል የሚችል ነገር ሊሆን ይችላል። ስለዚህ እሱ ላይ በቀላሉ መጎተት ነው። ስለዚህ ቀጥ ብሎ ይወጣል ማለት። ለምሳሌ እዚህ ጋር መኪና ቢኖር እዚህ መኪና ላይ ዕቃ ለመጫን ብንፈልግ እዚህ ላይ ተረማምደን መሄድ እንችላለን፣ አንድ ራሳችን አይደል? ሁለተኛው ምን እናደርጋለን? ይሄንን ነገር ልክ እንደዚሁ አስረን ወደ ላይ መጎተት እንችላለን። ስለዚህ ዘንባይ ወለል የሚባሉት አንዱ ይሄ ሊሆን። ለምሳሌ እዚህ ጋር ተመልክቱ። ይሄም ዘንባይ ወለል ነው አይደለ? ይሄ መዋዕለ ሕፃናት ትምህርት ቤት ውስጥ ያለ የመጫወቻ ነው። ስለዚህ ልጆች በዚህ ላይ ይወጣሉ፣ በዚህም ወጥተው ወደ መሬት መውረድ ይችላሉ፣ መውጣት ይችላሉ፣ መውረድ ይችላሉ። ይሄን እንግዲህ ከዘንባይ ወለል ያስባለው ምንድን ነው? ይሄው ያዘነበለ ማለት ነው። ስለዚህ በቀላሉ እዚህ ላይ ማንኛውንም ነገር ማድረግ እንችላለን። እዚህ ላይ ለመውጣት ብንፈልግ ከመሬት እዚህ ላይ ለመውጣት አንችልም፣ ይሄ ዘንባይ ወለል ባይኖር ማለት ነው። ይሄንንም ተመልከቱ። እዚህ ጋር ለምሳሌ ይሄ የተሸከመ ሰው አለ። ይሄን ከመሬት እዚህ ጋር ለማምጣት ይሄ ዘንባይ ወለል ባይኖር ምን ይሆናል? ከባድ ሊሆንበት ይችላል አይደለ? ይሄን እንግዲህ እቺ ቀርብ አድርጋችሁ እንዳታዩት ስታስቡ ከፍ ያለ ከሰውየው ቁመት በላይ የሆነ ነገር አድርጋችሁ ነው ማሰብ ያለባችሁ። ስለዚህ እዚህ ላይ እየወጣ ይሄ ዘንባይ ወለሉ ባይኖር እዚህ ላይ እየወጣ ልስቀል ቢል ይከብደዋል። ስለዚህ ዘንባይ ወለሉ አረገ እዚች ላይ በቀላሉ የተራመደ ሄደ። ይሄንንም ይዩት፣ ኢንክላይንድ ፕሌን። ይሄ እንግዲህ ውሃ ከስር ውሃ ሊሆን ይችላል አይደለ? ውሃ ነው። ስለዚህ ይሄን ውሃ ከዚህ እስከ ውሃው ድረስ በውሃ ውስጥ ይሄን ጋር እየገፋ መሄድ ላይችል ይችላል። ስለዚህ
ረዥም ዘንባይ ወለል ያስተኛና ጣውላ ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ስለዚህ እዚህ ጋር ያስተኛና በሱ ላይ ይኸው ቀጥ ብሎ ሄዶ እቃው ማድረስ ይችላል ማለት። ስለዚህ ዘንባይ ወለል የምንለው ይሄንን ነው ማለት። ዘንባይ ወለል የምንለው ይሄንን ነው። ይሄ በቀላሉ ነገሮችን ለማውጣት የምንጠቀምበት ነው ማለት ነው። ሁለተኛው መፈንቅል ብለን የምንለው ነው። ሊቨር ተብሎ ይባላል። መፈንቅል ወይም ሊቨር ተብሎ ይባላል ማለት ነው። እንግዲህ ምንድን ነው መፈንቅል? ስሙም የሚነግረን አንድ ነገር አለ። አንድን መፈንቀል፣ አንድን ነገር ማንሳት ማለት ነው አይደለ? ስለዚህ ሊቨር ይባላል በእንግሊዝኛው። እናንተ ስትይዙ ግን በደንብ የምትይዙት በአማርኛው ላይ ነው። ይሄን ከፍ ስትሉ የሚደገም ነው። ሲምፕል ማሽን ትማራላችሁ። ለምሳሌ 9ኛ ክፍል ላይ ያለ ይሄ ፊዚክስ ላይ። ስለዚህም እነዚህን ታያችኋላችሁ። መፈንቅል ምንድን ነው አገልግሎቱ ስንል አንድ ቋሚ የሆነ ምን ይኖረዋል? ድጋፍ ይኖረዋል ማለት ነው። ቋሚ የሆነ መሀል ላይ ድጋፍ ይኖራል። ያ ቋሚ የሆነ ድጋፍ ለምሳሌ ይህን ስዕል በምትመለከቱበት ሳ ላይ እዚህ ጋር ቋሚ የሆነው ድጋፍ እችኛዋ ናት ማለት ነው። ስለዚህ ይሄ ጣውላ ብለን ብንለው ይሄ ጣውላ ያለው እዚህ ፉልክረም ብለን ያልነው ላይ ነው። ይሄ ፉልክረሙ ምንድን ነው? ይህንን ከፉልክረሙ ወደዚህ ያለው ይሄ እቃ ያለበት ሎድ ይባላል ወይም ጭነት ምንለው ማለት ነው። እዚህ ጋር እቃው ምንጭነው እቃ እዚህ ጋር ሊኖር ይችላል። ከዛን የኛ ጉልበት ደግሞ የሚያርፍበት ምኑ ላይ ነው? ይሄ ኢፈርት ይባላል። ያ ማለት የኛ ጉልበት እዚህ ጋር ጉልበት ነው፣ እዚህ ጋር ጭነቱ ነው ያለው ማለት ነው። ማን ነው? ጭነት። እዚህ ጋር ጭነቱ ይኖራል። ስለዚህ የሚጫነው እቃ አለ፣ እዚህ ጋር የኛ ጉልበት አለ። ስለዚህ ይሄ እቃ ይሄንን ነገር መፈንቅሉን ከእቃው ከስር ከተን ይሄን ለምሳሌ ወደ ታች ብቻ ነው ይሄ ነገር ምን ይሆናል? ከፍ ይላል ወደ ላይ ማለት ነው አይደለ? ስለዚህ እቺ ፉልክረሟ ወይም ቋሚ የሆነችው ድጋፍ ወደ ሰውየው ጋር ቢጠጋ ምን ይሆናል? ወደ ሰውየው ጋር ቢሆን ለምሳሌ እዚህ ጋር ቢሆን ድጋፉ እዚህ ጋር ቢሆን ይሄን ነገር ከፍ ለማድረግ ይቀለዋል፣ ይከብደዋል? ይቀለዋል፣ ይከብደዋል። ስለዚህ ሁልጊዜም እቺኛዋ ቋሚ የሆነችው ድጋፍ ወደ እቃው ጋር አስጠግተን ነው ዝቅ ስናደርግ ምን ይሆናል? እቃው በቀላሉ ከፍ ይልልናል ማለት ነው። ይሄ በምስል ስትረዱት ነው። ትርጉሙ ጋር ስንመጣ መፈንቅል አንድን ድጋፍ ወይም ፈልክረም በመጠቀም ሁልጊዜ ድጋፍ ሊኖር ይገባል ማለት ነው። ስለዚህ ያንን በመጠቀም ከባድ ነገርን ምን ለማድረግ ለመፈንቀል ወይንም ለመንቀልም ሊሆን ይችላል። ለመንቀል የሚያገለግል ረጅም ዘንግ ነው ማለት ነው። ረጅም ዘንግ ነው። ለምሳሌ አሁን ሚስማር በመዶሻ መንቀል፣ ሚስማር ቢኖረን ያንን ሚስማር ምን እናደርጋለን? በመዶሻው ቀዳዳ ውስጥ ሚስማሩ ይኖራል። በመዶሻ ቀዳዳ ውስጥ ከተን ምን እናደርጋለን? ድጋፍ የሚሆነው ምንድን ነው? የመዶሻው እግሩ ነው ራሱ የመዶሻው። ስለዚህ እሱን ድጋፍ አድርገን ወይም ከስር እንጨት ከተን ምን እንፈነቅላለን አይደለ? ስለዚህ ልክ እንደዛ ነው። ይሄም ልክ ከተን እዚህ ውስጥ ከተን ምን እናደርጋለን? እችን ወደ ታች ስንጫናት ይሄ ነገር ወደ ላይ ይነሳል ማለት ነው። እንግዲህ እዚህ ጋር መፈንቅል ላይ ምሳሌ ከሚሆኑት መካከል አንዱ ሚስማር በመዶሻ መንቀል አንዱ ነው። ይሄ ሚስማር በመዶሻ መንቀል፣ ድንጋይ በብረት መፈንቀል ሊሆን ይችላል። ለምሳሌ ቆፍረን አንድ ነገር ወደ ታች ቆፍረን ምን እናደርጋለን? ፍንቅል እናደርጋለን አይደለ? ስለዚህ እንደነዚህ አይነት አገልግሎት የሚሰጥ ነው ማለት ነው መፈንቅል። ስሙም የሚነግረን ነገር አለ መፈንቅል የሚለው ማለት ነው ሊቨር። ስለዚህ እዚህ ጋር 3 ክፍሎች እንዳሉት ማወቅ አለባችሁ ማለት ነው። ስለዚህ ሁልጊዜም ስለ ሊቨር ስንጠየቅ በአንድ ቋሚ ነጥብ ላይ ያ ነጥብ መደገፊያው ማለት ነው። ስለዚህ በዛ መደገፊያ ላይ ወደ ላይና ወደ ታች ወይም ወደ ግራና ወደ ቀኝ የሚንቀሳቀስ ምን ጠንካራ ዘንግ ነው ማለት ነው። ይሄ ነገር ሊሽከረከር ይችላል አይደል? ጠንካራ ዘንግ ነው። ስለዚህ ሁልጊዜም ይሄ ሊቨር ስናነሳ 3 ነገሮች ወይም 3 ክፍሎች አሉት ማለት ነው። የመጀመሪያው መደገፊያ ነው። ያ መደገፊያው ምን ይባላል? በእንግሊዝኛው ፉልክረም ብለን ያለው ማለት ነው። ስለዚህ የመጀመሪያው መደገፊያ አለ። ከዛ የሚነሳው ወይም የሚፈነቀለው ነገር አለ። የሚነሳው ወይም የሚፈነቀለው ነገር አለ ማለት ነው። ያ ደግሞ ሸክም ሎድ ብለን ስንል ቀጥታ ስንተረጉመው ሸክም እንደማለት ነው። ስለዚህ የእቃው ሎድ የእቃው ሸክም የዛ ነገር ክብደቱ ማለት ነው። ያ ነገር አለ። ከዛን ምን አለ? የኛ ደግሞ ጉልበት አለ ማለት ነው። የኛ ጉልበት አለ። 3 ክፍሎች አሉት ማለት ነው። እንግዲህ እዚህ ላይ ምሳሌዎች ሊሆነን የሚችል ለምሳሌ አንዱ ምንድን ነው? ሚዛን እዚህ ውስጥ መግባት ይችላል። ምሳሌ ላይ ሚዛን ይገባል ማለት ነው። ሚዛን መሀል ላይ የሆነ ነገር አለ። ከዛን እዚህ ጋርና እዚህ ጋር ምን አለ? ሚዛኑ የሚቀመጥበት ነገር አለ አይደለ? ስለዚህ እዚህ ጋር የሆነ ነገር ስናስቀምጥ ምን ይላል? ይሄ ከፍ ይላል፣ እቺ ዝቅ ትላለች ማለት ነው። እዚህ ጋርም ሳስቀምጥ ይሄ ዝቅ ይላል ወደ ታች፣ ይሄ ከፍ ይላል አይደለ? ስለዚህ ሚዛንም ምን መሆን ይችላል? መፈንቅል መሆን ይችላል፣ ወይም ሊቨር መሆን ይችላል። ምክንያቱም ይሄና ይሄ እቃው የተቀመጠበት ነገር መሀል ላይ የተያዙት በምንድን ነው? በቋሚ ፉልክረም ብለን ያለው ወይም በድጋፉ ነው ማለት ነው። ስለዚህ መሀል ላይ ድጋፍ አለ፣ ዳርና ዳር ደግሞ እቃዎቹ የሚቀመጡበት ነው። ይሄ
መሆን ይችላል። ሁለተኛ መቆፈሪያ ብለናል። ያ ማለት ድንጋይን በብረት መፈንቀል ሊሆን ይችላል፣ መቆፈር ሊሆን ይችላል። እዚህ ውስጥ ሌላው የሚነሳው ነገር ምን አለ? የህፃናት መጫወቻ ሲሶው ብለን የምንለው ማለት ነው። ሲሶው ይሄ ህፃናት እዚህ ላይ ቁጭ ይላሉ። አንዱም ሰው እዚህ ላይ ቁጭ ይላል። ከዛን ከፍ አንዱ ዝቅ ሲል አንዱ ከፍ፣ አንዱ ዝቅ ሲል አንዱ ከፍ። አያችሁ? ስለዚህ ይሄም እነዚህ ይጠቀሳሉ ማለት ነው። ይሄ መፈንቅል ነው። ኦኬ። ሶስተኛው አይነት የቀላል መኪና ክፍል ደግሞ ሽብልቅ ብለን የምንለው ነው። ሽብልቅ ወይም ዌጅ ተብሎ ይባላል ማለት ነው። በእንግሊዝኛው ዌጅ ወይም ሽብልቅ በአማርኛው። እዚህ ጋር ደግሞ ሽብልቅ ምንድን ነው ስንል አንድን ነገር ለሁለት ለመክፈል። ለምንድን ነው? አንድን ነገር ሁለት ቦታ ለመክፈል ወይም ለመሰንጠቅ የሚረዳን ጫፉ ስለታማ የሆነ ቀላል የመኪና አይነት ነው ማለት ነው። ይሄ በቤታችሁ ውስጥ የምትጠቀሙት ነው። አንደኛው መጥረቢያ ሊሆን ይችላል አይደል? እንጨትን ለመሰንጠቅ ቢላዋ ሊሆን ይችላል። እዚህ ጋር ለምሳሌ ስጋ መቁረጫ ሊሆን ይችላል። እንደዚህ ነገሮች ጫፉ ላይ ስለታማ የሆነ ነገር አለ። ከዛስ በዚህ ዘን የሚሰነጠቅ ወይም ሁለት ቦታ ለመክፈል የፈለግነው ነገር ስንመታው ሁለት ቦታ ይሰነጠቃል። ይሄ ያውም መጥረቢያ ነው አይደለ? መጥረቢያ ያ ማለት አንድን ነገር ለመቁረጥ ወይም ለመሰንጠቅ ስንፈልግ የምንጠቀምበት ነው ማለት ነው። ይሄ ዌጅ ብለን የምንጠራው ነው። እዚህ ላይም ምሳሌዎችን የተለያዩ እናንተ እያስባችሁ መስጠት ትችላላችሁ። ስለዚህ ሁልጊዜም እነዚህን መጥረቢያ፣ ቢላዋ፣ ሚስማር፣ መጋዝ እያለን መዘርዘር እንችላለን ማለት ነው። ሶስተኛው ዌጅ ነው። አራተኛው አይነት ደግሞ ሽክርክሪትና ዘንግ ብለን የምንለው ነው። ሽክርክሪትና ዘንግ ወይም ዌል ኤንድ አክስል ብለን የምንለው ማለት ነው። ዌል ኤንድ አክስል ይሄ ሁለት የተለያዩ ክብ ነገሮች በደንቢው ሁለት የተለያዩ ክብ ነገሮች አንዱ ትልቅና ትንሽ ሊሆን ይችላል በአንድ ላይ ሆነው የሚሽከረከሩበት ሲሆን ትንሹ ላይ ኃይል ሲተገበር ትልቁ ጭነቱን ያንቀሳቅሳል ማለት ነው። ምን አለ? ትንሹ ላይ ኃይል ሲተገበር ትልቁ ጭነቱን ያንቀሳቅሳል። ይህን በምሳሌ ለማየት እዚህ ጋር የተዘረዘሩት ነገሮች ሁሉ የሽክርክሪትና ዘንግ ምሳሌዎች መሆን ይችላሉ ማለት ነው። ለምሳሌ እናንተ በጣም ቅርብ ከሆናችሁት ከዚህ ሳይክል ጋር እኔ እንግዲህ ሁለት ነገሮች ነው ያሉት አይደል? ሽክርክሪት አለ፣ የሚሽከረከረው ነገር አለ። ከዛ ምን አለ? ዘንግ አለ ማለት ነው። ስለዚህ ለምሳሌ ሳይክል ላይ ስትሆኑ ሳይክሉ የሚሄደው እንዴት ነው? ይሄን ፔዳል እቺ ፔዳሏን እግራችሁን አስቀምጣችሁ ፔዳሉን ስታሽከረክሩት የሚሽከረከሩ የትኛው ነው? ይሄ የኋላ ጎማ ነው። ይሄ የኋላ ጎማ ሲሽከረከር በዚህ አማካይነት ይሄ ምን ይሆናል? ይሄንን ስታሽከረክሩ ምን ይሆናል? ይሄ ዘንጉ ማለት ነው። ማን ነው ሽክርክሪቱ? ዘንጉ የእግሩ ነው አይደለ? እግራችሁን አስቀምጣችሁ የምትነዱበት ማለት ነው። ፔዳል ብለን ያልነው እሱ እንደ ዘንግ ነው። ስለዚህ እሱን ስታሽከረክሩት ይሄ ሽክርክሪቱ አብሮ ይሽከረከራል ማለት ነው። ስለዚህ እነዚህ ሁለቱ አለ እዚህ አንድ ላይ ሆነው አለ የሚሽከረከሩበት ሲሆን ትንሹ ላይ ኃይል ሲተገበር ትንሹ ያልን እንግዲህ እቺ የኋላዋ ጎማ ምን ትሆናለች? እቺ የኋላዋ ጎማ በፔዳሉ አማካይነት በሚሽከረከርበት ላይ የፊቱ ምን ይሆናል? ወደፊት እንዲሄድ ያደርጋል ማለት ትልቁ ጭነትን ያንቀሳቅሳል። ለምሳሌ እኛንን እዚህ ላይ ተጫነው እዚህ ላይ ተጭነነው ይሄ በፔዳሉን ተጠቅመን ፔዳሉን ወደፊት በእግራችን ስናሽከረክረው የኋላ ጎማ ይሽከረከራል። ልክ የኋላ ጎማ ሲሽከረከር የፊቱ ይሄ ትልቁ ሽክርክሪት ደግሞ ምን ይላል? ጭነቱን ያንቀሳቅሳል ማለት ወደፊት እንዲሄድ ያደርግልናል ማለት ነው። ይሄ አያችሁ። ስለዚህ ይሄ ሽክርክሪትና ዘንግ ብለን የምንለው ነው። ሁለተኛው ለምሳሌ ይሄንን እዩ። ይሄ ምንድን ነው? ይሄ ዊልቸር ነው አይደለ? ዊልቸር። ስለዚህ ይሄ ዊልቸር እዚህ ጋር ትልቁ ጎማ አለ እና እዚች ጋር ትንሽዬ ጎማ አለች። ልክ እቺ ትንሿና ትልቁ ጎማ ምን ብሎናል? ሁለት የተለያዩ ጎማዎች ይኖራሉ ወይም የሚሽከረከሩ ክብ ነገሮች ይኖራሉ ብለናል። ስለዚህ ትልቁና ትንሹ እንደማለት በአንድ ላይ ሆኖ የሚሽከረከሩበት ሲሆን ስለዚህ ሁለቱም በሚሽከረከሩበት ላይ ኃይል የሚያርፈው እዚች ትንሿ ላይ ነው። እንግዲህ ኃይሉን በእጃችንም ወይ በእግራችን ሊሆን ይችላል የምንሰጠው። ለምሳሌ ለሳይክል በእግራችን ነው ይሄንን ኃይል የምንሰጠው አይደለ? ስለዚህ ይሄን ፔዳሉን ይሄንን በምናሽከረክርበት ላይ እግራችንን አስቀምጠን እቺ ትንሿ ለትልቁ ኃይል ተሰጠውና ወደፊት እንዲሄድ ይላል ማለት ነው። ወደፊት ይሄዳል። ስለዚህ ትንሹ ላይ ኃይል ሲተገበር ትልቁ ጭነቱን ያንቀሳቅሳል ብለናል። እዚች ትንሿ ጎማ ላይ ኃይል ስንተገበር ይሄ ትልቁ ጎማ ወደፊት እንዲሄድ ያደርጋል ማለት ነው። ስለዚህ እነዚህ እንዳለ የእሱ ምሳሌዎች ናቸው። እዚህ ጋር ኤሌክትሪክ ፋን አለ አይደል? እቺ ፋን እዚህ ጋር ያለው አለ ኤሌክትሪክ ነው። ስለዚህ እዚህ ውስጥ በሚሽከረከርበት ላይ ይህን ትልቁን ያሽከረክረዋል አይደል? ዊንድ ሚል አለ እዚህ ጋር፣ ዶርኖብ አለ እዚህ ጋር ዶርኖብ አለ። ይሄ እንግዲህ የበር መዝጊያ ማለት ነው አይደል? ስለዚህ ይሄንን ወደ ታች
ስናረገው ይከፈታል፣ ወደ ላይ ስናረገው ሊከፈት ይችላል፣ ሊዘጋ ይችላል ማለት ነው። ይሄ የበር መዝጊያ ነው። እዚህ ጋር ደግሞ የህፃናት መጫወቻዎች አሉ አይደለ? ይሄም እንዲሽከረከር የሚያደርገው እዚች ጋር ያለችው ትንሿ እዚች ጋር ያለችው ሽክርክሪቷ ናት ማለት ነው። እችኛዋ ስትሽከረከር ይህም ትልቁ አብሮ ይሽከረከራል ማለት ነው። ስለዚህ እነዚህ ሁሉ የሽክርክሪትና ዘንግ ምሳሌዎች ናቸው። ሁልጊዜም ሁለት ነገሮች ናቸው አብረው የሚኖሩት ማለት ነው። አምስተኛው ደግሞ ሽክርክሪት ነው። እዚህ ጋር ፑሊ ለዩ። ሽክርክሪትና ዘንግ ሌላ ነው፣ ሽክርክሪት ብቻውን ደግሞ ሌላ ነው ማለት ነው። ስለዚህ ሽክርክሪት ላይ ዘንግ የለውም ማለት ነው ሽክርክሪት ላይ። ስለዚህ ሽክርክሪት ብቻውን ፑሊ ምንለው ነው። እንግዲህ ምንድን ዋና አገልግሎቱ ስንል ነገሮችን ወደ ላይ ለመስቀል ፑሊ ወደ ላይ ለመስቀል ወይም ከጥልቅ ጉድጓድ ውስጥ ለማውጣት የምንጠቀምበት ገመድ የሚዞርበት ተንቀሳቃሽ ክብ መሳሪያ ነው ማለት ነው። እንግዲህ ነገሮችን ወደ ላይ ለመስቀል ብቻ ከሆነ ቅድም ምን ብለናል? ኢንክላይንድ ፕሌን ላይም ወደ ላይ ለመስቀል ነው። ነገር ግን በምንሰቅልበት ሰዓት ላይ ምንድን ነው ያጋደለ ጣውላ ወይም የሆነ ነገር አድርገን ነው ወደ ላይ የምንሰቅለው አይደለ? ይሄ ግን እንደሱ ሳይሆን ይሄ በገመድ ነው፣ ገመድ ነው የሚዞርበት ማለት ነው። ምሳሌ ይሄ በተለያዩ አካባቢዎች ውሃ በዚህ ይቀዳል ከጉድጓድ ውስጥ። እዚህ ጋ ያለው ብረት ሊሆን ይችላል፣ ክብ ነገር ነው። ስለዚህ እሱ ነገር ላይ ምን ይደረጋል? ገመድ ይታሰራል ማለት ነው። ገመድ ይታሰርና በአንዱ ጫፍ ላይ ይሄ ባልዲ ሊሆን ይችላል። ስለዚህ ባልዲ ይታሰራል። ገመዱ ረጅም ነው። እዚህ ጋር ትርፍ ገመዶች ይኖራሉ። ስለዚህ ይህን ነገር እየለቀቅ ነው እንሄዳለን። ስንለቅ እዚህ ጋር እየለቀቅን ስንሄድ ይሄ ጉድጓድ ውስጥ እየገባ ይሄዳል ማለት የጉድጓዱ እስር ድረስ ሄዶ ውሃው ሲሞላ ቼክ እናረጋለን። ይችን ደግሞ ወደ ታች ሳብ እናረጋታለን። አያችሁ፣ ይህን ወደዚህ ስስቡት ይሄ ምን ይሆናል? ከፍ እያለ ይሄዳል። ስለዚህ አንድን ጉድጓድ ውስጥ ያለን ነገር ወደ ላይ ለማውጣት ካልሆነም ደግሞ ይህን ለመስቀልም ብቻ ሊሆን ይችላል። ለመስቀል አለን አይደለ? ለምሳሌ እዚህ ጋር ነው ያለው ብለን ብንል እቺን ስንስባት እዚህ ጋር ይመጣል ማለት ነው። ከፍ ይላል ነገርየው አይደል? ስለዚህም ፑሊ የምንለው ሽክርክሪት ነው። ምንድን ነው እንዴት አድርጌ ነው በቀላሉ የሚይዘው የሚለውም ገመድ የሚዞርበት ተንቀሳቃሽ ክብ ነገር ነው ይሄኛው ማለት ነው። የተለያዩ አይነት ፑሊዎች አሉ። ሙቫብል ፑሊ፣ ኮምፓውንድ ፑሊ፣ ብሎክ ኤንድ ታክል። ይሄ ወደ ላይ ስትሄዱ የምትማሩት ነው። 9ኛ ክፍል ምናምን ላይ እነዚህ በደንብ የምትማሯቸው ነገሮች ናቸው። ሌላው እዚህ ጋር ምሳሌ በጣም ከሚጠቀሱት አንዱ ከጉድጓድ ውሃ ማውጫ አሁን ይሄ ያየነው ነው። ባንዲራ ወደ ላይ መስቀል እንግዲህ ትምህርት ቤት ውስጥ ጠዋት ሁሌ ይሄ የምተገብሩት ነው አይደለ? ባንዲራ ሲሰቅሉ ምንድን ነው እንግዲህ ባንዲራው የቆመ እዚህ ጋር ምን አለ? አርማው አለ አይደለ? ስለዚህ እዚህ ጫፏ ላይ ገመድ አለች። ገመድ በዚህ ውስጥ ገብቶ ነው እንግዲህ በአንዱ ላይ ምን ይሆናል? ባንዲራው ይታሰርበታል። አንዱ ጋር እዚህ ጋር ደግሞ ባንዲራውን የሚሰቅለው ሰው አለ። ስለዚህ ምን ይሆናል? አንዷን ገመድ ነው ምስቧት አይደል? ሳብ ስታርጓት እቺ እየተሰቀለች ትመጣለች። ጫፍ ላይ ሲደርስ ታስራላችሁ አይደለ? ይሄ እንግዲህ ባንዲራ ለመስቀል የምንገለገልበት ዌል ኤንድ አክስል ሳይሆን ሽክርክሪትና ዘንግ ሳይሆን ሽክርክሪት ብቻ ነው ማለት ነው። እቺም እንዳታምታታችሁ። ስለዚህ ከጉድጓዷ ማውጣት ባንዲራ ላይ ወደ ላይ ለመስቀል የምንጠቀምበት ይሄ ምንድነው? ሽክርክሪት ይባላል ማለት ነው። ኦኬ። ስለዚህ እነዚህ ነገሮች በፍጹም መርሳት የለባችሁም። የመጨረሻው መፍቻ ነው። ስክሪው መፍቻ። ይሄም ከቀላል ማሽን ውስጥ የሚመደቡ ናቸው። ስክሪው ወይም መፍቻ ብለን የምንለው ማለት ነው። ምንድን ነው ጥቅሙ ስንል ነገሮችን አጥብቆ ለማሰር፣ አያችሁ፣ አንድን ነገር አጥብቆ ለማሰር ወይም ጠንካራ ነገሮችን ለምሳሌ እንደ ግድግዳ እንደ ጣውላ ምናምን አይነት ነገሮችን ለመሰርሰር የሚጠቅም ዙሪያውን ጥርሶች ያሉት መሳሪያ ነው ማለት ነው። ዙሪያውን ጥርሶች ያሉት እነዚህ ጥርሶች ያሉት ማለት ነው። ስለዚህ ይሄ እየሰረሰረ ይገባና ያንን ነገር ምን ያደርገዋል? ያጠብቀዋል ወይም ያስረዋል ማለት ነው። ያጠብቀዋል ወይም ያስረዋል። ስለዚህ ይሄ አንደኛው የቀላል መሳሪያ ምንድን ነው አይነት ነው ማለት ነው። እዚህ ጋር ምሳሌዎች በጣም ብዙ መጥቀስ ትችላላችሁ። አንደኛው ብሎን ነው። ብሎን ይሄ የምታዩት ብሎን ነው ማለት ነው አይደለ? ይሄ ብሎን ነው። ስለዚህ ይሄ ብሎን ማንኛውም ነገር ቤታችን ውስጥ ለማሰር ስንፈልግ በዚህ ነው። ኤሌክትሮኒክስ ነገሮች ሊሆኑ ይችላሉ፣ ትልልቅ ነገሮች፣ ወንበሮች ሊሆኑ ይችላሉ፣ ሶፋዎች ሊሆኑ ይችላሉ፣ በር፣ መስኮት፣ እነዚህ ነገሮች ሁሉ የምናስርበት በዚህ ነው ማለት ነው። ስለዚህ ጥቅሙ ምንድን ነው? አንድ ነገር ጥብቅ አድርጎ እንዲያስርልን ነው። ይሄ ስክሪው የምንለው እሱ ነው። ስለዚህ በአንድ ዘንግ ላይ የተጠመጠመ አያችሁ ነገሮችን አጥብቆ ለመያዝ ወይም ቁልቁል ለመቆርቆር ለመሰርሰር የሚጠቅም መሳሪያ ነው። እንግዲህ እዚህ ላይ ብዙ ነገሮችን መጥቀስ እንችላለን። ለምሳሌ የጠርሙስ ክዳንን ብታዩ አሁን ክርክር ነገር አለ አይደለ? ሃይላንድንም ስታዩ ክርክር ነገር አለ። ስለዚህ እሱ ይገባና ምን ይሆናል? ጥብቅ አድርጎት እንዲይዝ የሚያደርገው ምን ነው? ያቺ ክርክሯ ናት። እንደዚህ ክርክር ሃይላንድ ለምሳሌ እንደዚህ ቢሆን እዚህ ጋር ክርክሮች አሉት አይደል? ክርክሮች አሉት። ስለዚህ እሱ ነው ይገባና
ያንን ምን ያደርጋል? ቁልፍ ወይም ጥብቅ አድርጎ እንዲይዝ ያደርገዋል ማለት ነው። የመኪና ማንሻ ጃኮችን መጥቀስ እንችላለን። እነዚህ የጠርሙስ ክዳን፣ ብሎን፣ ጠመዝማዛ ሚስማሮች፣ እነዚህ ሁሉ ምንድናቸው? አንድን ነገር ለማሰር ወይም አጥብቆ እንዲይዝልን ወይም እንዲሰረሰርልን ምናረግባቸው 6ቱ የቀላል መኪና አይነቶች እነዚህ ናቸው ማለት ነው። ኦኬ የመጨረሻው ማጠቃለያ ነው። እዚህ ጋር እንግዲህ እነዚህ 6 ቀላል መኪኖች ምንድን ነው የሚሰራልን? በስራ ቦታ ላይ ሊሆን ይችላል፣ በትምህርት ቤት ቦታ ላይ ሊሆን ይችላል፣ በቤታችን ውስጥ የምንጠቀማቸው ሲሆኑ ዋናው ጥቅማቸው ምንድን ነው ስንል እኛ ልናደርገው የማንችለውን ከባድ ስራ በጥቂት ጉልበት እንድንሰራ መርዳት ነው። በጥቂት ጉልበት በፍጥነት እንድንሰራ ያስችለናል ማለት ነው። ኦኬ ይህንን እንዳትረሱ። ለእናንተ የመጨረሻ እችን ጥያቄ እንድታስቧት እፈልጋለሁ። ምን ይለናል? በየዕለቱ የምትጠቀሙት መቀስ ከአንድ በላይ ቀላል መኪናዎች የተሰራ ነው። መቀስ ከአንድ በላይ ቀላል መኪናዎች የተሰራ ነው። እንግዲህ መቀስ ውስጥ ከሚገኙት 2 ቀላል መኪናዎች ውስጥ ለይታችሁ ጥቀሱ። መቀስን ስናስብ እዛ ውስጥ 2 ቀላል መኪኖች አሉ። አሁን ካየናቸው ከ6 ውስጥ እነሱን እዩና በደንብ ከዛን እነሱን ጥቀሱ። መልሱን በኮሜንት ማስቀመጥ ትችላላችሁ። ከዛ በኋላ ኮሜንታችሁን አይቼ እኔም ምላሹን ሰጣችኋለሁ ማለት ነው። ማን ያውቃል ሊጠየቅ ይችላል። ስለዚህ ራሳችሁን ገምግሙበት ማለት ነው። በምዕራፍ 3 በቀጣይ እስከምንገናኝ ሐሳብ፣ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ መልካም ቆይታ